አንተ ሰይጣን ገለይ ነበር እኮ አሁን በዚያ ታለሽኝ ታልፊ ነው እኔ ልጅ እሺ ምን ላድርግልህ እንደሱ ነው የሚባለው እኔ ልጅ አሁን ታደርግልኛለሽ መሰለሽ ትውቴ የዶሮ አይን የመሰለው ወፍራም ቡና ታፈልኛለሽ ወይ አባዬ ያንተ ፍላጎት በቃች ናት በወፍራም ቡና ተሸወዳለህ ማለት ነው ጀግንነት የላሰሽ አይ የራስሽ ጉድ ነው እባክሽ ነቢ እሱ ነው አዲስ ሄሎ እንዴት ዋልሽ ማከለው ልጄን የእጅ ውስጥ ነው ያለው ትሁትን ስጠይ ልጄን ሰጣል ታዲያ አስብበትና ቶሎ ንገረኝ መልሱ ካሊብ ታገተ ዳኒል ለኤደን ቀለበት አደረገላት ቲና ዳኒ ለኤደን ቀለበት ሲያደርግላት ረረዲብን ብላለች ተመስገንም ካሊብን አግቶ በትሁት መደራደር ያቀርባል አባዬ አማራጭ ተሰጥቶታል ትሁትን ከሰጠው ልጁን እንደሚመልስለት ካልሆነ ግን ካሊብን እንደማያገኘው ተመስገን ደውሎ ነግሮታል አባዬ ምን ሊያረግ ይችላል ሰላም ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉን በባለፈው ክፍል እንዴት ተመለከተው እንግዲህ ትሁት ተከታታይ ድራማ ካሊብ የትሁትን ልጅ እንዳላት ሲያውቅ በዛ ላይ ደግሞ ሁሉም ቤተሰብ አውቀው እሱ ብቻ ባለመስማቱ እጅግ በጣም ተናዶና ተበሳጭቶ ስለነበር ትሁትን ከቤት ለቃ እንድትወጣ አድርጓል ማለት ነው በዚህ ሁኔታም ቤቱን ለቃ ስትወጣ መንገድ ላይ የተቀበሏት ቲናና ተመስገን ነበሩ ግን ደግሞ አባይና ዳኒም በአጋጣሚ ደርሰው ስለነበረ ከሱ አትርፈዋታል ወደ ቤት ተመልሳም አባትና ልጅን ላለማጣላት እህቷን አግቶባት እንደሆነና ለእህቷ ስትል እሷ ግዴታ ቤተሰብ ጋር መሄድ እንዳለባት ነበር ትሁት የተናገረችው ግን ይሄ ሁሉ እውነት ሳይሆን አባትና ልጅን ምክንያቱም ካሊብንና የካሊብን አባት በሷ ምክንያት እንዳይጣሉ ፈልጋ ነበር ያዋሸችለት ዳኒ ግን ሁሉንም ነገር ያውቃል እናም እንግዲህ ካሊብ ሲያክለፈልፈው ደህና እሷ የሸፈነችለትን ስተቱን ክችን ድረስ ሄዶ ነይ እናውራ ላውራሽ እፈልጋለሁ ብሏት ነበር እሷም ፈለከኝ እንዴ ብላ ስትመጣ ለምን እውነቱን ላባዬ አልተናገርሽም የሚል ሐሳብ አቅርቧል ማለት ነው ለምንድን ነው እውነቱን ላባዬ ያልነገርሽው እውነቱን መናገር ነበረብሽ እያለ ነው እሷም ደግሞ በእኔ ምክንያት አንተና አባዬ መጣላት የለባችሁም እንደዛ እንዲሆን አልፈቅድም ብላለች ካሊብም እህትሽንም ቢሆን ተመስገን አላገተብሽም እህትሽም አልታገተችም ደግሞም ከቤትም ቢሆን ያስወጣውሽ እኔ እንጂ ተመስገን አይደለም ተመስገን አልደረሰብሽም ስለዚህ ለምን ብለሽ ዋሸሽ ሲላትም የዋሸችበትን ምክንያት ደጋግማ ነግረዋለች በአባትና ልጅ መሀል ላለመግባት እንደሆነ አስረግጣ ነግረዋለች ማለት ነው ግን ደግሞ አባዬ ድንገት በር ሲከፍት ይሄን ነገር ሰምቶ ስለነበረ ምንድን ያልከው አንተ ምን አልክ ለካስ አንተ ነህ እንዴ ልጅን ከቤት አስወጥተህ ለጅብ የሰጠህልኝ እጅብ ላይ እንድትወርቅ ያረካት አንተ ነበር ካንተ በማን ቤት ነው የምታዘው ምን ቤት አለህና ነው በላንተ አሁን ቤቱን ለቀህ ውጣልኝ የሚል አስደንጋጭ ክስተት ተፈጥሯል ማለት ነው ካሊብም ድንገት አባዬ ቤቱን ለቀህ ውጣ ሲለው እንዴ እኔ እኮ ልጅህ ነኝ በዛ ላይ ቤቴ ይሄ ነው የት ይሄዳለሁ ባለው ጊዜ እና ታዲያ ትሁቴን ሴት እንድትሄድ ነበር ውጪ ያልካት ስለዚህ አሁን ቤት ይለቀህ ውጣልኝ ብሎታል ኧረ አባዬ ብትለም ትሁትም አፏን ዘግታ አርፋ እንድትቀመጥ እንደማይመለከታት እሱ ልክ እንደሚስቱ ሻንጣውን ጠቅሎ መውጣት እንዳለበት አባዬ ተናግሯል ማለት ነው ካሊብ አባዬ እንዳሰብከው አይደለም ምናምን ብሎ ለማስረዳት ቢሞክርም ጭራሽ የመረዳት ጊዜም እድል ሊሰጠው አልቻለም አባዬ እናም እንግዲህ ካሊብ ቤቱን ለቀህ ውጣ ሲባል እጅግ በጣም ተደናግጧል ሁለተኛ ወደዚህ ቤት ልትመለስ ስለማችል ሻንጣህን ጠቅልለህ ውጣልኝ ቤቱን ለቀህ ውጣልኝ ሲለው በተደጋጋሚ ተናዶ ስለነበረ ዝም ብሎ ባዶውን ወጥቷል ማለት ነው እና ካሊብ በመጠጥ ራሱን መደበቅ ፈልጓል እኔ ሁሉም ቤተሰብ በሙሉ ሰምቶ እኔ ያልሰማሁበት እኔ የተመስገን ሰው ነኝ ወይ እኔ ለተመስገን ሚስጥር አወጣለሁ ወይ የሚል ጥያቄ ፈጥሮበታል
ትሁትም በተቻላት መጠን ልታስረዳው እየሞከረች ነበር። ትሁት ለማስረዳት የተቻላትን ሁሉ ነገር እያደረገች ነው ማለት ነው። ካሊብ እንደምታስበው አይደለም። ከዚህ በፊት ልጄ የኔ ብቻ ናት፣ እሱ ባሌም አልነበረም፣ ተገድጄ ነው ብላ ልታስረዳው ሞክራ ነበር። ግን ካሊብ ደግሞ በራሱ ስግጥ ካለ ሰገጤ ነገር ስለሆነ የራሱን እንጂ የሰዎችን መረዳት አይችልም ማለት ነው እንጂ ትሁት በተቻላት መጠን ለማስረዳት እየሞከረች ነበር። ካሊብ እድል ቢሰጣት ጆሮ ቢሰጣትና ቢያደምጣት ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ግን ደግሞ ካሊብ ራሱ ያለው ሁሌ ከስተቱ ስለማይማር ትሁትን ሊረዳት ፈቃደኛ አልሆነም ማለት ነው። እናም እንግዲህ ካሊብ እየወጣ መጠጣት አብዝቷል። ጠጥቶ አምሽቶ መምጣት ምናምን እና ትሁትም እንዴት ተጨነቀችና የካሊብ ነገር እንዲያሳሰባት ለአባዬ ብትነግረውም አባዬም እኔ ልጅን ልብ አውቀዋለሁ፣ ካሊብ ዝም ብሎ ነው እንጂ ልቡ አይጨክንም፣ አይዞሽ የኔ ልጅ ምንም ነገር አታስቢ፣ ላንቺ ጥሩ ስሜት አለው እያላት ነበር። እሷም ሁሉንም ነገር ቲና እንደነገረችውና ልጅ እንዳላት አውቆ እንደሆነ ለአባዬ ነግራው ስለነበረ ይሄ ሁሉ ቤተሰብ ሰምቶ እኔ ለምንድን ነው ያልሰማሁት የሚል ጥያቄ ነበር እንግዲህ ካሊብ ጋር የተፈጠረው ማለት ነው። አልተግባብቶም። ትሁትም የፈራችው ነገር ሌላ፣ ትሁት በልጇ አፍራባቱ የተሸማቃ ሳይሆን ልጅ እንዳላት ከታወቀ ትሁት ልጅ አላት ተብሎ ከተወራ ደግሞ እንደምንም ተመስገን ጆሮ ከገባ ተመስገን ያለምንም ማመንታት ልጇን መያዣ ያደርጋል ማለት ነው። ልጇን ከወሰደባት ደግሞ ትሁትም ለልጇ ስትል ጎሽ፣ ለልጇ ስትል ተወጋች እንደተባለው ነገር ሳትወድ በግዷ የተመስገን መሆኑ አይቀርም ማለት ነው። እናም ትሁት እያደረገች ያለችው ይሄ ነገር እንዳይፈጠር ነበር። ግን ደግሞ ካሊብ ሊረዳት አልቻለም። እናም ቲና አሁን ላይ ደግሞ እውነታውን ለተመስገን መናገር አለብኝ እያለች ነው። ተመስገንን ደውላ ራሷ በጠራችበት የራሷው ጉሮሮ ታንቋል ማለት ነው። እናም እሷን በጭራሽ እኔ አንተን አልፈራህም፣ ካንተ የተሻለ እየሰራሁ ያለሁት እኔ ነኝ ብላ ደውላ እንዳታገኘኝ ሁለተኛ አጠገቤ እንዳደርሽ ብሎ ካስጠነቀቃት በኋላ ነበር እንግዲህ ካሊብን ማነው ተመስገንን ደውላ ያገኘችው። ለምንድን ፈልገሽ ነው? የፈለግሽብኝን አሁን ተናገሪ እያለች ጮህባት። አንተ ምን ወንድ ነህ? ወንድ አይደለህም። አንድ ሽማግሌ ማሸነፍ ያቃታ ሁሌ ወንድነትህ ለኔ ነው እያለች በስድብ ስታጣድፈው ተመስገን ተይኝ ብሏት ነበር። ግን ደግሞ እሷ አንተን አልፈራህም፣ በጭራህ ፈሪ፣ ወንዶቹን መግጠም ሲያቅትህ ከኔ ጋር ምንም ነገር ልታረግ አትችልም። ሁሌን እየተበላሸብህ ያለው እቅድ ባንተ እንጂ በእኔ አይደለም። እኔ የተቻለኝ ሁሉ እየሞከርኩ ዛሬ አድርሻለሁ፣ እንቅስቃሴን በእኔ በኩል እንጂ አንተ ምን አርገሃል እያለችው ነበር። ተመስገንም ታይኝ ገድገልሻለሁ ብሏት ነበር። በጭራሽ አንተን ልፈራህ አልችልም፣ አትረባም፣ ወንድ አይደለህም ስትለው ጉሮሮዋን አንቆ ላይኛውን ሰማይ አሳይቶ መልሷታል። እና ልትገለኝ ነበር እኮ እያለች ነበር። ትልቅ ሚስጥር አለ ብላ ስለነበር ልትናገር የፈለገችው ትሁት ልጅ እንዳላት ነበር። ግን ደግሞ እሱም ብትነግረውም ምንም ገቢ ስለማያስገኝላት ካሊብ ትሁትን እንደሚያፈቅራት ትሁትም ደግሞ ካሊብን እንደምታፈቅረው ነግረዋለች ማለት ነው። አንድ ነገር ልንገርሽ፣ እኔ መቼም ይሁን መቼ ትሁት የኔ እንደምትሆን እርግጠኛ ነኝ። አንቺ ግን ካሊብ ያንቺ ሊሆን አይችልም። ምናልባት ከሁለት አንዶቹ እድል ከገጠመሽ ቱር ብትይ ይሻልሻል የሚል ሞራል የሚነካንም ንግግር ጨምሮ ነግሯትና አቁስሏት ጥሏት ሄዷል ማለት ነው ተመስገን። ካሊብ እንግዲህ ከቤት እየወጣ መጠጣት ማምሸት ጀምሯል እና በሚጠጣበት ቦታ ላይ ድንገት ዲያኒ ተገኝቶ ስለነበር ተወኝ አትከታተሉኝ ብዬ አልነበረም ወይ? ብቻ ሰው ብቻውን መቀመጥ አይችልም ወይ? ለምን መጣ ብሎ ካሊብን ዲያኒ ሲቆጣው፣ ዲያኒም ይሄ እኮ ዘወትር የምንዝናናበት ቦታ ላይ ነው ያለው፣ ስለዚህ እንደዚህ አይነት ቦታ ላይ ተቀምጦ ብቻ ያለውን አይከብድም እያለው ነበር። እና ዲያኒንም ትሁት ልጅ እንዳላት ታውቅ ነበር አይደል ቢለውም ዝም ብሏል። ዲያኒ ደነገጥክ ሲለው ምን ያስደነግጠኛል ብሎታል። ግን ታዲያ እኔ ቤተሰቡ ሁሉ ሰምቶ እኔ ያልሰማሁበት ምክንያት ምንድነው? እኔ ለሚስጥር ታማኝ አይደለሁም ነው ወይስ እኔ የተመስገን ሰው ነኝ? ለምን እኔ ያልሰማሁም እያለ ነበር። እናም ትሁት ጭንቀት ውስጥ ስለሆነችና ለመናገር የፈራችበትን ምክንያት ቢነግረውም በጭራሽ እንደዛ ብለህ አታስረዳኝ፣ ስሟንም አትጥራብኝ ብሎታል። ትሁትን ጭራሽ ባላያት ይሻለኛል፣ እንዳያትም አልፈልግም እያለ ነው። ዲያኒም እንደዛ እንዳልሆነና እንዲረጋጋ ቢመክረውም ትሁትም ደግሞ ለክፋት አስባ ብቻ ሳይሆን ተመስገን ልጅ እንዳላት ካወቀ ትሁት ልጇን እንደሚወስድባትና ትሁት ትልቅ ችግር ውስጥና ትልቅ ፍርሃት ውስጥ እንዳለች
ሊያስረዳው ቢሞክርም ካሊብ በጭራሽ ሊረዳ ፈቃደኛ አልሆነም። ዳኒም እንግዲህ ትሁት ያለችበትን ጭንቀት አይተህ ልትረዳት ይገባል ብሎታል። ካሊብም ገዴት ትግባ ብሎ መጠጡን ፏ ብትን ብሎ ትሁት ብቻዋን ቁጭ ብላ አምሽታ እየጠበቀች ወደ ቤት በመጣ ጊዜም ልታናግረው ብትፈልግ ጭራሽ ስሜን እንዳጠሪው ላይሽ አልፈልግም ብሎ አሁንም ጥሏት ገብቷል። አባዬም በማንኛውም ጊዜ እኔ ከጎንሻለሁ፣ ማውራት በፈለግሽበት ጊዜ፣ ምንም ነገር በተፈጠረ ጊዜ እኔ ከጎንሻለሁ፣ ምንም ነገር ቢፈጠር ደግሞ እኔ እያለሁ አንቺ ምንም ልትወኛችም ሁሉንም ነገር አስተካክላለሁ እያለ ነው። ዳኒ ከቲና ጋር ያለውን ግንኙነት ሊያቋርጥ እንደሆነ ለአባዬ ነግሮታል። በእርግጥም ቲና ከሷ ጋር እርግጠኛ ሆኖ እሷን መርጦ ከሷ ጋር እንዲሆን ሁለት ምርጫዎችን ሰጥተዋለች። ወይ እሷን ወይ ኤደንን እንዲመርጥ። እሱ ደግሞ በዚህ ሁኔታ ላይ ደህና ተጸጽቶ የተመለሰውን ወደ ራሱ ተመልሶ ሳይሆነውን ወደዛ አውሬ ወደ ነበረበት ጊዜ መመለስና ይህም ቤተሰብ ስንት ሲበድለው ቆይቶ ይቅርታ ያደረገለትን አባዬ መልሶ ማስከፋት አልፈለገም። አሁንም ከሷ ጋር የሚሆነው ትሁት አሳዝነው ለትሁት እያገዛት እንደሆነ እንግዲህ ይታወቃል ማለት ነው። እናም አባዬ ቲና ከሷ ጋር እንደ ድሮ ጠቅልዬ እንዲሆን ትፈልጋለች። እሱን ደግሞ ማድረግ አልፈልግም። በዛ ላይ እኔ ኤደንን ማግባት እፈልጋለሁ ብሎታል። እና በዚህ መልክ ቲናን ልንይዛት አንችልም፣ አንድ ቀን እውነቱን ከመናገር አትቀርም ቢልም አባዬም የፈለገችውን ነገር ታድርግ እንጂ በጭራሽ ወደዚህ ቤት እንድትገባ አልፈቅድላትም እያለ ነው። እሷን አቀረብናት ማለት እዚህ ቤት ትገባለች፣ እንደዛ በጭራሽ አይሆንም። በተቻለኝ ሁሉ በሌላ አከላከላለሁ እንጂ ጭራሽ እሷን ወደዚህ ወደኔ እንድትቀርብ አልፈቅድላትም ብሏል። ዳኒንም አመሰግናለሁ፣ አንተ የተቻለህን ሁሉ ነገር አድርገሃል፣ እረዳሃለሁና ምንም ችግር የለውም ብሎ ፈቅዶለታል። ኤደንም ትሁት ጋር መታ ትሁትን የተፈጠረውን ሁሉ ነገር ጠይቃታለች። ትሁት ካሊብ ሁሉንም ልጅ እንዳላት እንደሰማና ነገሮች ሁሉ እንደተበለሻሹ ተናግራለች። ኤደንም በተቻላት አቅም ትሁትን ለማጽናናት ሞክራለች እና ኤደንም ስጋቷን ለትሁት ነግራታለች። ዳኒ ከትሁት ጋር ነው። በዛ የነገረኝ ምክንያት ደግሞ አንቺን ለማገዝ እንደሆነ ነው። ግን ደግሞ እኔ ፈራሁ፣ እንደ ድሮው የእውነት አንድ ላይ ቢሆንስ ብዬ ፈራሁ። በዛ ላይ እድሜ የሚባል ነገር አለ፣ ጊዜም እየሄደ ነው የሚል ሀሳብ አንስታለች። ትሁትም ዳኒ እንደሚወዳትና ከሷ ውጭ የልቡ ሰው እንደሌለ ነግራት ደግሞ በሷ ምክንያትም ማንም ሰው እንዲጎዳና ህይወቱ እንዲበላሽ እንደማትፈልግ ከዚህ በኋላ ያለውን ነገር ራሷ እንደምታስተካክል ለኤደን ነግራታለች። ኤደንም አላቅም ምናልባት ብዬ ፈራሁኝ እያለቻት ነበር። ግን ደግሞ ምንም እንዳትፈራና እርግጠኛ እንድትሆን በዳኒ ነግራታለች። ዳኒ እንዲያንቺ የሚወደው የለም፣ አንቺም በጣም ነው የሚያፈቅርሽ። ስለዚህ ዳኒ መቼም አንቺን ሊተውሽ አይችልም ብላ አጽናንታታለች። አንቺና ካሊብስ ስትላት በሷና በካሊብ መካከል ያለው ነገር እንዴት ተበላሽ፣ አሁን ላይ ካሊብ ጥሩ ሁኔታ ላይ እንዳልሆነ ነግራታለች ማለት ነው። በሌላ በኩል እንግዲህ ካሊብ ብቻውን መሆን አብዝቷል። አንደኛ ከአባዬም ጋር ባለመስማማታቸው ብቻውን የሚውልበት የሚሄድበት አይታወቅም። እናም ኮርተም እያለ ሲሄድ እንግዲህ ተመስገን እየተከታተለው ነበር። በወቅቱ ቦታ ጠብቆ አሳቻ ቦታ ሲያገኝ ካሊብን አግቶታል። ካሊብን ካገተው በኋላ ፎቶ አንስቶ ለቲና ወስዶ አሳይቷታል። ቲና እንዲታገት የምትፈልገው አባትየውን እንጂ ካሊብን አልነበረም። ይህ ልክ አይደለም፣ ሌላ መዘዝ ይዞ ይመጣል፣ እንዴት እንደዚህ ታረጋለህ እያለችው ነበር። እንዴ የምትፈልጊና ሀብት ምናምን እያልሽ አይደል አሁን መጠየቅ ትችያለሽ ብሏት ነበር። ግን ደግሞ ምንም ሀብት በካሊብ ስም እንደማይኖር ተናግራለች። ለልጁ ሲል አባቱ ይከፍልሻል ቢላትም በጭራሽ እንደዛ የሚሆን አይመስለኝም፣ ትልቅ ስህተት ነው የሰራኸው እያለችው ነው። እሱም ስትፈልግ የነበረው ይሄ ጊዜ አልነበረም፣ ምን እያልሽ ነው ብሏታል። ግን እሷ ደግሞ ካሊብ እንዲታገት በጭራሽ እንደማትፈልግ ተናግራለች። ተመስገን ለአባዬ ደውሎለታል ቤተሰቡ። አባዬም ትሁትም እየተጠባበቁ ነበር። ካሁን ይመጣል እያሉ ሰዓት እላፊ ሆኗል። እናም እንግዲህ ወዴት ሄደን እንፈልግ እያሉ እየተጨነቁ ባለበት ጊዜ አንድ ስልክ ተደውሏል። የተደወለውም የተመስገን ስልክ ነበር። ይህን ስልክም ሲያነሳው ለአባዬ ሽማግሌው ልጅ ከኔ ጋር ነው ያለው፣ ትሁትን ከሰጠኝ ካሊብን እሰጥሃለሁ፣ ትሁትን ካልሰጠኝ ግን ልጅህን ዳግመኛ አታየውም የሚል ጥያቄ ተጠይቋል። አባዬስ ምን ሊመልስ ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ